አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ ጸበል የምታዩት ውሃ ጸበል ዋው አንዴ እዚህ ጋር አንድ ጥያቄ ልጠይቅህ አሁን ያለንበት ገዳም ገነት ስለመሆኑ የሰማው ነገር አለ ወይስ የምታውቀው ነገር አለ ትነኩት ሰላም ለዚህ ቤት እንዴት ናችሁ አባታችን እሺ ሰላም ለእናንተ ይሁን አባታችን እንግዲህ ጉዞ ወደ ጣና ደብረ ማርያም ገዳም ጀምሬያለሁ እንደምታዩት ማለት ነው እዛ ያለውን ሁሉንም ነገር አሳያቸዋለሁ እዚህ ጋር በበረራዬ ወቅት እንግዲህ ስለ ፍላት እርዝ ነበር ሳስብ የነበረው ማለት ነው 24000 ጫማ ከፍታ ላይ ነው ስንበር የነበረው እና ኢማጂን ፀሐይ ከምድር 93 ሚሊዮን ማይልስ ርቀት ላይ ነው የምትገኘው ይላሉ ቅርበቷን ግን ተመልከቱና 93 ሚሊዮን ማይልስ እንግዲህ ወደ ኪሎ ሜትር ሲለወጥ 150 ሚሊዮን ኪሎ ሜትርስ ነው የሚሆነው ነናሳ ቀጣፊዎቹ እንዲያሉ ይቀጥፉናል ባህር ዳር ደርሰናል ዳጋ እስጢፋኖስ ከፕሌን ላይ በመታየት መልኩ ይታያል ማለት ነው እንዴት ናችሁ ወንድሞቼ እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን የቅድስት ድንግል ማርያም ልጅ አሁን መገኘው ባህር ዳር ጣና ነው ማለት ነውና ይሄ የምታዩት ቦታ በጠቅላላ according to መሐመድ ጃዋይድ ገነት ነው ጋርደን ኦፍ ኤደን ነው ማለት ነውና አሁን በቀጥታ መወስዳችሁ የት ነው በጣናና በአባይ ወንዝ የተከበበችው ደብረ ማርያም ገዳም ነው ማለት ነው ያው ዙም አድርጌ ላሳያችሁ እዚህ አካባቢ ነው መወስዳችሁ ማለት ነው እና እንደምታዩት እዚህ ጋር የአባይ ወንዝ ይሄ የምታዩት ነው እዚህ ጋር የምታዩት ነው ይሄ ጣና ነው እና እዛ ጋር ነው ቤተክርስቲያኗ ጋር ደብረ ማርያም ገዳም ጋር ነው እንግዲህ የሚለያዩት ማለት ነው እንግዲህ አሁን እዚህ ጋር እንደምታዩት ትራንስፖርታችንን ይዘን ጉዞ ወደ ደብረ ማርያም ገዳም እየሄድን ነው በመንገዳችን ላይ ያው አባይ በምታዩት መልኩ ለነግብጽ ለነሱዳን ይፈሳል ይሄ ጸበል ውሃ ይሄ የጊዮን ወንዝ ማለት ነው ከጣና ጋር ሳይቀላቀል ነው ቅድም ያሳየዋችሁ ደብረ ማርያም ገዳም ጋር ተለያይተው በዚህ መልኩ የሚፈሰው ማለት ነው እንግዲህ ጣና በጣም ወሳኝ ቦታ ነች ጋርደን ኦፍ ኤደን ነች አይደል እንዴ አዎ ጢስ አባይም ጭምር ማለት ነው በጣም ወሳኝ ቦታ ነውና ቦታው ድረስ መሄድም የፈለኩት ይህንን ኢትዮጵያውያን እንዲያዩት ነው መላው ዓለም እንዲያዩ ነው ኢትዮጵያውያን ያለን ማንነት ያለን ሀብት ዓለም እያወራልን እንደሆነ እያያችሁ ነው አይደል ጋርደን ኦፍ ኤደን ኢትዮጵያ ውስጥ ተገኘ አርክ ኦፍ ዘ ኮቨናንት ኢትዮጵያ ውስጥ ተገኘ ስለዚህ እኛ ደግሞ ቦታው ላይ ሄደን በመረጃና በማስረጃ ሁሉንም ነገር የምናየው ይሆናል ማለት ነው እስቲ ከዚህ በፊት ጢስ አባይና ጣና አካባቢ ሊገነባ ስለታሰበው የብላክ ፓንተር ፕሮጀክት ምን ተብሎ ተዘግቦ ነበር የሚለውን አይተን እንመለስ ፓንተር ፊልም ላይ በምናብ የተሳለው ዋካንዳ የተሰኘው ከተማ አሁን በኢትዮጵያ ጢስ አባይ አካባቢ በእውን ሊሰራ መሆኑ ተገለጸ አዲስ የሚገነባው ከተማ ከ20 ቢሊዮን ዶላር በላይ ወጪ የሚደረግበት ሲሆን ዘመናዊና በቴክኖሎጂ የበለጸገ ይሆናል ተብሎ ይጠበቃል በዚህ ዙሪያ የሳይንስና ቴክኖሎጂ ሚኒስቴር ከሚመለከታቸው አካላት ጋር ውይይት አድርጓል ሪፖርተራችን ዓለም ይልፉ ውይይቱን ተከታትላ የሚከተለውን ዘገባ አጠናቅራለች እንከታተለው I have seen gods ብላክ ፓንተር የተሰኘው ፊልም ከኢትዮጵያ ጋር የሐሳብ ትስስር እንዳለው ይነገርለታል በጣና ሐይቅ ደሴቶች ከርሰ ምድር በተቋቋመ የሳይንስና ቴክኖሎጂ ልዕቀት ማዕከል ላይ ተመርኩዞ ከተጻፈው የዴርቶ ጋዳ ልቦለድ ጋርም ሐሳባዊ ተመሳሳይነት እንዳለው የተነገረለት የፊልሙ ዋካንዳ አሁን በባህር ዳር ጢስ አባይ ላይ ሊገነባ ነው ተብሏል ከ20 ቢሊዮን ዶላር በላይ ወጪ በማድረግ ይገነባል የተባለው ከተማው እኛን በብሔር ፖለቲካ ያባሉ እነሱ የህይወት ዛፍን በጣና እየፈለጉ ነው ያሉት ማለት ነው ጉዞ ወደ ገነት በመርከብ ተሳፍሬ ጋርደን ኦፍ ኤደን የሚገኝበት አካባቢ እየሄድኩ ነው ማለት ነው እዚህ ጋር እንደምታዩት በጣም ነው የሚያምረው የሐይቁ ውበት ማለት ነው እንግዲህ ከኢትዮጵያ ሰፊው ሐይቅ ነው እንደምታውቁት ማለት ነውና ትልቁ ሐይቅ
እዩት። ዋው ምን ያህል ንጹህ እንደሆነ ምን ያህል ውብ እንደሆነ ማለት ነውና አሁን ፊት ለፊት የምታዩት ደብረ ማርያም ገዳም ነው። ወደዛ እየተቃረብኩ ነው ያለሁት ማለት ነው። ዓለም ይህንን ይየው። ኢትዮጵያውያን ወደ ሌላ ቦታ ከመሄዳችሁ በፊት እዚሁ ሀገራችሁ ውስጥ ያለውን ገነት መጎብኘት አለባችሁ ማለት ነው። ገዳሟችን ነች እንደምታዩት በጣም ውብ ነው እና እዚህ ጋር ደርሰናል። በስተመጨረሻም ከተወሰነ 40 ምናምን ደቂቃ ጉዞ በኋላ ማለት ነው። እዚህ ጋር እንግዲህ የአባይ ወንዝ በዚህ በኩል ይሄዳል ማለት ነው። አያችሁት? ቅድም ድልድዩ ላይ አላሳየኋችሁም? እዚህ ጋር ነው የሚለያዩትና እዚህ ጋር ጉማሬዎች ለማየት ችለን ነበር። አጋጣሚውን ተጠቅመናል። ወደዛ ሄደን ደብረ ማርያም ገዳም ደርሰናል። ጋርደን ኦፍ ኤደን። እህት ወንድሞች እስከ መርሃ ግብሩ ማብቂያው ድረስ አብራችሁ ቆዩ። አሁን የምገኘው ደብረ ማርያም ገዳም ነው እና ውሃው ምን ያህል ንጹህ እንደሆነ ተመልከቱ። ጸበል የምታዩት ውሃ ጸበል። ዋው እንዴት ነው የሚያምረው! እንግዲህ የምታዩቸው ጌጣጌጦች፣ መስቀሎች ደብረ ማርያም ገዳም መግቢያ በር ላይ የሚሸጡ ናቸው ማለት ነው። በጣም ነው የሚያምሩት። ከነሐስ የተሰሩ ናቸው እነዚህ የምታዩቸው መስቀሎች ማለት ነው። እዚህ ጋር የምታዩት እንግዲህ የደብረ ማርያም ገዳም መግቢያው ጋር ያለ ነው እና በዚህ በኩል በስተቀኝ በኩል የምታዩት ፓፒረስ ይባላል ወይም ደግሞ ደንገል እየተባለ የሚጠራ እጽዋት ነው አይደል? እና እስቲ ካጠገብ ያለው ልጅ ማብራሪያ ይሰጠናል በተወሰነ መንገድ መልኩ ማለት ነው። እንግዲህ ከዚህ ከምናየው ግሪን ፕላንት ግራስ ላይክ ፕላንት ይሉታል ፈረንጆቹ። ለመጀመሪያ ጊዜ ግብፃውያን በሄሮግላፊክስ የአጻጻፍ ስልት ወረቀት ወይም ፔፐር የሰሩት ከዚህ ከምናየው ግሪን እጽዋት ነው ማለት ነው። ኦኬ ዋው በጣም የሚገርም ነው። እንደምታዩት በጣም የሚያምር ነው። ግሪን ነው። አሁን ያለንባት ደብረ ማርያም ትባላለች። እንግዲህ አካባቢው አጠቃላይ የሚጠራው በገዳማ ነው። ምን ሄድባት ገዳም ደብረ ማርያም ትባላለች። እዚህ ሰፊው ጣና ሐይቅ ላይ እንግዲህ በርካታ ደሴቶች ነው የሚገኙት። ከ37 በላይ ደሴቶች ይገኛሉ። ከነዚህ ደሴቶች መካከል ግን ከአስሮቹ ደሴቶች ላይ ነው ገዳሞች የተመሰረቱት። ከነዚህ ከአስሮቹ ደሴቶች 9ኙ ደሴቶች በሐይቁ ብቻ የተከበቡ ሲሆን አሁን የምንገኝባት 10ኛዋ ደሴት ግን ለየት ያደርጋታል። ምክንያቱ ደግሞ እዚህ ጀልባ የቆመበት አባይ ወንዝ ሲሆን በዚህ ደግሞ ከገዳሟ ግልባጭ ሐይቁ አለ፣ ጣና ሐይቅ ማለት ነው። እና በወንዙና በሐይቁ መካከል ላይ የምትገኝ ብቸኛዋ ደሴት ነች እንግዲህ ጣና ሐይቅ ላይ ካሉ ደሴቶች መካከል ማለት ነው። እዚህ ደሴት ላይ እንግዲህ 25 አባወራዎች ይኖራሉ፣ ከመነኮሳት ውጭ ሆኑ ዓለማዊ ነዋሪዎች ማለት ነው፣ ወልዶ ከብዶ የሚኖሩ 25 አባወራ ማለት 25 ቤተሰብ ማለት ሲሆን በቁጥር እንግዲህ ከልጆች ጋር እስከ 200 አካባቢ ይደርሳሉ። እነዚህ አባወራዎች ዋነኛ የገቢ ምንጫቸው አትክልት፣ ፍራፍሬ ስንመጣ እያየ ነው የምንገኘው የስጦታ እቃዎችና ተጨማሪ ደግሞ ከሐይቁ አሳ በማውጣት ነው የሚተዳደሩት። አትክልትና ፍራፍሬው የሚያመርቱት እዚህ ደሴቱ ላይ በዶማ እየቆፈሩ እንጂ እዚህ ደሴቱ ላይ በበሬ ወይም በጅራፍ እየተጮኸ አይታረስም። ምክንያቱ ደግሞ ገዳሟን የመሰረቷት አባት አቡነ ታዲዮስ ነው የሚባሉ አውግዘዋል። በበሬ ጅራፍ እየተጮኸ እንዳይታረስ፣ እባብ እንዳይናደፍ፣ ዘንዶ ሰውን እንዳያጠቃ አውግዘዋል። አሁን እዚህ ደሴቱ ላይ እባብ ዘንዶ አለ፣ ነገር ግን ሰውን አያጠቃም ማለት ነው። እኛ አለ ምን አለ እባብ ዘንዶ አለ። ገዳሟን የመሰረቷት አባት ስላወገዙትኝ ጥቃት አያደርስብንም ማለት ነው። እኛ እንዲህ በጉብኝታችን ወቅት መንገድ ላይ እባብ ብናገኝ ያው እንዳትደነግጥ ሲያይን ራሱ ቀድሞ እንዲሁ ይሸሻል ማለት ነው። እሺ እህት ወንድሞቼ አሁን የምገኘው ደብረ ማርያም ገዳም ውስጥ ነው። እንደምታዩት ቤተክርስቲያኗ ይህንን ትመስላለች ማለት ነው። እሺ እንግዲህ እቺ ገዳም ደብረ ማርያም ነው የምትባለው። እንግዲህ እዚህ ጣና ሐይቅ ላይ እንግዲህ በርካታ ጥንታዊ ገዳማት ነው የሚገኙት። ከነዚህ ከ37 በላይ ጥንታዊ ገዳማት በእድሜ ቀደምት ጣና ቂርቆስ የሚባል ገዳም ነው። እንግዲህ ጣና ቂርቆስ ካለንበት እንግዲህ ከ40 እስከ 45 ኪሎ ሜትር ገደማ ወደ ሰሜን አቅጣጫ የጀልባ ትራንስፖርት ይወስዳል። እሱ ቦታ እንግዲህ ታቦተ ጽዮን ማለትም አክሱም ጽዮን ማርያም ያለው የሙሴ ጽላት እንግዲህ ከኢየሩሳሌም እንደመጣ ለ800 ዓመት ያክል ተቀምጦ ቆይቶበታል የሚባለው ገዳም ነው። እንዲሁም ደግሞ እናታችን ቅድስት ድንግል ማርያም በስደቷ ጊዜ
ኢየሱስንና አህያዋን እዛ ያረፈችበት ገዳም ነው። እስካሁን ድረስ የአህያው ዱካ ማለትም ሾኖ የተረገጠበት እንዲሁም ደግሞ እነ ማርያም የሄዱበት እግራቸው ማህተም እዛ ጣና ቂርቆስ አለቱ ላይ ይገኛል ማለት ነው። እሱ ነው እንግዲህ ከጣና ገዳማት በእድሜ ቀደምት። ከሱ በመቀጠል ደግሞ ከጣና ገዳማት በሁለተኝነት በቀደምት የምትቀመጠው አሁን የምንገኝባት ደብረ ማርያም ገዳም ነች። የተመሰረተችው በ12ኛው መቶ ክፍለ ዘመን በአጼ ይኩኖ አምላክ ዘመነ መንግስት ነው። አጼ ይኩኖ አምላክ እንደሚታወቀው የሰለሞናዊ ስርወ መንግስት አስቀጥላለሁ የሰለሞን ዘር አለኝ ብሎ ያመን የነበረ የወቅቱ የኢትዮጵያ ንጉስ ነው። ይቺ ገዳም ስትመሰረት እንደምታየው ይህ ከውጭ ያለው ይሄ ቅርቃሃው ቅኔ ማህሌቱ ጭቃና ድንጋዩ ቅድስቱ ቅርብ ጊዜ የተሰራ ሲሆን ከውስጥ ያለው ግን ምንም አይነት እድሳት አልተደረገለትም። ማለትም በ12ኛው መቶ ክፍለ ዘመን እንደተመሰረተ አሁን ላይም ስርዓተ ቅዳሴ ድንጋዮቹ ከእስራኤል ላይ የመጡት ያው ገልጸዋለሁን። ውስጥ ያለው ቤተ መቅደስ እንግዲህ ጭቃና ድንጋይ ነው። ድንጋዩ ለየት ያለ አራት ማዕዘን ፒንክ ከለር ልምሰል የሚል ድንጋይ ነው። ከኢየሩሳሌም በመንፈስ በአህያ እየተመላለሰ መጥቶ ነው የተሰራው። በዚህ በኩል ጨረጨራ የሚባል ቦታ ላይ አባይ ግድብ ያለበት እዛ ላይ አህያው ድንጋዩን ይዞ ይመጣል። ሰው አይከተለውም፣ ጩኸት ያሰማል ደርሻለሁ በማለት እዚህ ያሉ መነኮሳት ድምፁን ሲሰሙ መጧል በማለት እንግዲህ በታንኳ እየተመላለሰ መጥቶ ነው ቤተ መቅደሱ የታነጸው። ገዳሟን ያነጿት አባት አቡነ ታዲዮስ ነው የሚባሉ ሰሜን ሸዋ ሀገረ ቡልጋ ልዩ ስሙ ደግሞ ጽላልሽ የሚባል ቦታ በእግዚአብሔር ፈቃድ እንግዲህ በደመና ተጭነው መጠው ነው ይቺን ገዳም የመሰረቷት። ይቺን ገዳም ሲመሰረቱ ደግሞ እዚህ ደሴቷ ላይ ባዕድ አምላኪ ነዋሪዎች ነበሩ። ማለትም በዘንዶ በጣዖት ሲያመልኩ የነበሩ እነሱን ለማሳመን ብዙ ተአምር ሰርተው አሳይተዋል። ከነዚህም በጥቂቱ እንግዲህ ጸልየው ባርከው ግመል በመርፌ ቀዳዳ አሳልፈው አሳይተዋል። ጸልየው ባርከው 5 ሙት አስነስተው አሳይተዋል። እና እነዚህም ተአምር ሲሰሩባት የነበረች የእጃቸው መስቀል እየባረኩ 5 ሙት ሲያስነሱባት የነበረች እዛ ሙዚየም ትገኛለች። ስንሄድ ታያታለ። እንዲሁም ገዳሟን ካነጹ በኋላ መገልገያ የነበሩ የተለያዩ የብራና መጽሐፍቶች እንግዲህ የብራና መጽሐፍ ማለት የፍየሉን ቆዳ ለስልሰው እንደ ወረቀት ተጠቅመው አበባዎችን ጨምቀው እንደ ቀለም ሸንበቆን ደግሞ እንደ እስክሪብቶ ቀርጸው የጻፏቸው ናቸው። ከሸክላ የተሰራ ነጋሪትም አለ። እንግዲህ ነጋሪት ታውቃለህ ብዬ አስባለሁ። በድሮ ጊዜ እየተመታ አዋጅ ስብሰባ የሚጠራበት የነበረው ማለት ነው። ይሄ ለየት የሚያደርገው ከታች ሸክላ ሆኖ ከላይ የከብት ቆዳ የሆነ ኢትዮጵያን ደግሞ በተለያየ ጊዜያት ሲገዙ የነበሩ ነገስታት ለገዳሙ አገልጋዮች በስጦታ መልክ ያበረከቷቸው አልባሳት፣ ትልቁ የቅዱስ ያሬድ የዜማ መጽሐፍ ጾመ ድጓ፣ ታምረ ማርያም፣ መዝሙረ ዳዊት እንዲሁም ደግሞ ስለ ቅዱሳንና ሰማዕታት ታሪክና ሚስጥር የያዘ ስንክሳር የተሰኘው መጽሐፍ 17 ኪሎ ግራም ነው የሚመዝነው። እሱንና የብረት ደወል ከመምጣቱ በፊት እንደ ደወል ሲጠቀሙበት የነበረ የድንጋይ ደወል እንዴት ድንጋዩ እንደ ብረት ድምፅ እንዴት እንደሚያወጣ እየመታ ትጎበኛለህ ማለት ነው። እንግዲህ ውስጥ ያለው ቤተ መቅደስ 3 በሮች ነው ያሉትኝ በሶስቱ ስላሴ ምሳሌ መሰረት ነው። ሶስቶችን በሮች ደግሞ የሚከፈቱት በአንድ መክፈቻ ቁልፍ ነው። ቁልፏ ማጭድ የምትመስል ነገር ናት። እናያታለን እዛ ሙዚየም ስትሄድ ማለት ነው። እንግዲህ ስርዓተ ቅዳሴ አገልግሎት ሲያስፈልግ ያቺ ማጭድ የምትመስለው ቁልፍ መጦ ተከፍቶ ነው እዚህ ቤተ መቅደስ ውስጥ ቅዳሴ የሚካሄደው ማለት ነው። እንደገና ደግሞ ተመልሳ እዛ እንደ ቅርስነት ታገለግላለች። እንግዲህ ደብረ ማርያም ገዳም ከተመሰረተች 12ኛው መቶ ክፍለ ዘመን ላይ ናት ብያለሁ። አሁን የምንገኘው 21ኛው መቶ ክፍለ ዘመን ላይ ነን። ስንቀንስ ከ21 12 በመሃል 9 ክፍለ ዘመን አለ። እንግዲህ 1 ሴንቸሪ 100 ይስ ነው። ያ ማለት ይቺ ያለንባት ገዳመ ደብረ ማርያም ከተመሰረተች 900 ዓመቷ ነው። እሺ አንዴ እዚህ ጋር አንድ ጥያቄ ልጠይቅህ። አሁን ያለንበት ገዳም ያው ኢንፎርሜሽኑ ይኑርህ አይኑርህ አላቅም፣ ጋርደን ኦፍ ኤደን ስለመሆኑ ወይንም ገነት ስለመሆኑ የሰማኸው ነገር አለ ወይስ የምታውቀው ነገር አለ? እኔ እንግዲህ ከአባቶች በሰማሁትኝ እዚህ አካባቢ ያው ካለንበት ገዳም ላይ የገነት ንፋስ ይነፍሳል የሚል ብዙም መረጃ የለኝም። ነገር ግን ራቅ ያለ ገዳም አለ፣ ዳጋ እስጢፋኖስ የሚባል የወንዶች ገዳም አለ። እዛ ላይ ያው ሰዓት ጠብቆ የገነት ንፋስ ስለዚህ እዛ ላይ የገነት ንፋስ ከነፈሰ ገነት እዚሁ አካባቢ ነች ማለት ነው በሌላ አነጋገር። እሺ እኔ ደግሞ ልንገርህ አንድ በቴክሳስ ተቀማጭነቱን ያደረገ ኬሚካል ኢንጂነር ራይተር ነው፣ ጸሐፊም ነው፣ መሐመድ ጃዋይድ ይባላል። እሱ አባይና ጣና ከሚለያዩበት አንስቶ ይሄ ደብረ ማርያም ገዳም ዙሪያውን ጋርደን ኦፍ ኤደን ነው ብሎታል፣ ወይንም የገነት ቦታ ነው ብሎታል። ምን ትላለህ? እንግዲህ እሱ ምን ቢያውቅ ነው? በሳይንሳዊ ከሳይንሳዊም እንግዲህ ከሃይማኖቱ ጋርም አስተጋብሮ በዚሁ አጋጣሚ ረስቸው ነው እንጂ እንዳልከው ቁርአኑንም አንብቦ
መጽሐፍ ቅዱስንም አንብበው ሪፈረንስ አድርጎ አጣምሮ ነው ከፍተኛ ጥናት አድርጎ ይህ አካባቢ ገነት ነው ያለው። እንዳልከኝ ደግሞ አንተ ቅድም ያልከኝ የት ነው? ዳጋ እስጢፋኖስ የገነት ንፋስ ይነፍሳል። ስለዚህ ይሄን ሁሉ ስናገናኘው ስንጨምቀው አንድ ስፒሪቹዋል የሆነ ኃይል አለ ማለት ነው። እና ያው ዞሮ ዞሮ እንግዲህ አባይን ተንተርሶ ነው። አባይም ዞሮ የሚመጣው እዛው ወደ ዳጋ እስጢፋኖስ መጽሐፍ ቅዱስም ያንን ይለናል፣ ያግዘናል። ጊዮን ወንዝ ከገነት ወጥቶ ኢትዮጵያን የሚከብ ወንዝ ነው። ልክ ነው። እንዲሁም ገነትም እንደዚህ በዚህ በጎጃም ዙሪያና አሁን ያለንበት ጎጃም ነው። በጎጃም ዙሪያ ከአባይን ጋር ተንተርሶ ይሄን አባቶች ያረጋግጡታል። እሺ ይሄ የምታዩት እንግዲህ የሰው ነገር ይባላል እና በጣም የሚገርም ነው። ይኸውላችሁ በደንብ ላሳያችሁ። ስትነኩት ይኸውላችሁ አያችሁት? ራሱን ሰበሰበ እና ከ15 ደቂቃ በኋላ ደግሞ ራሱን መልሶ ወደ ነበረበት ይመልሳል ማለት ነው። እና በጣም የሚገርም ነው። እዚህ ደብረ ማርያም ገዳም ውስጥ ያለው ማለት ነው። እንደምታዩት ይኸውላችሁ ተጨማዷል። ከ15 ደቂቃ በኋላ ደግሞ ይመለሳል ማለት ነውና እዚህ አካባቢ ብቻ ነው አይደል ይሄ ነገር የሚገኘው። ሌላ ቦታ ወስዳችሁ ብትተክሉት አይመቸውም፣ ላያድግ ይችላል ማለት ነውና የሚገርም ነው። ቦታው በጣም ውብና ማራኪ የሆነ ቦታ ነው እና ሰላም የሆነ ቦታ ነው እንዳያችሁት ማለት ነው። እሺ አሁን ተመልካቾቼ ወደ ደብረ ማርያም ቤተክርስቲያን ውስጥ እየገባው ነው። ያው ለኔ ተፈቅዶልኝ ውስጥ ያለውን ነገር እናየዋለን ማለት ነው በመረጃና በማስረጃ። እንግዲህ አስቡት፣ ኢማጂን አሁን እየገባውበት ያለውበት ገዳም ወይንም አሁን በምስሉ ላይ የምታዩት ቦታ ከ900 ዓመታት በፊት የነበረ የተሰራ ነው ማለት ነውና በጣም ድንቅ የሆነ ቦታ ነው ወንድሞቼ፣ ከምነግራችሁ በላይ ማለት ነውና እና አሁን እዚህ ጋር የምታዩት ድንጋይ የነካሁት ያለውት ድንጋይ ከኢየሩሳሌም ተጭኖ የመጣ ድንጋይ ነው ማለት ነው። ታዩት ይመስላል አምሮ ተስሏል ማለት ነው። ይሄ ነው እንግዲህ ድንጋዩ የምታየው እሱ ድንጋይ ነው ማለት ነው። በስንተኛው ክፍለ ዘመን ነው ይሄ ድንጋይ መጣው? በ12ኛው ክፍለ ዘመን። ይሄ የምታዩት ድንጋይ ከእስራኤል በ12ኛው ክፍለ ዘመን የመጣ ድንጋይ ነው። በምን ተጭኖ ነው የመጣው? በደመና ተጭኖ። በደመና ተጭኖ ነው እንግዲህ ይሄ የምታዩት ድንጋይ ከእስራኤል በ12ኛው ክፍለ ዘመን የመጣውና በጣም የሚገርም ተአምር ነው። የመጣችሁ ማየት አለባችሁ። ይሄን በር በዛ ጊዜ የተሰራ ነው። ክርስቲያን ሲሰራ በሩ ሁሉ ዲብሉ አብሮ ነው ሲሰራ። እንግዲህ 1 2 3 4 ወንጌላውያን በሚባል ነው ራሱ ሲሰራ። የቤተ ክርስቲያን ሲሰራ 4 ወንጌላውያን ነው። ያው ይሄ የምታዩት ደረጃው 4 ወንጌላውያንን ሪፕሬዘንት የሚያደርግ መወጣጫ ነው ማለት ነው። እና ይሄ በሩ ነው። ይሄን በ12ኛው ክፍለ ዘመን አብሮ በሩ 3 በር አለው በስላሴ የተሰራ ነው። በሩ ደግሞ 3 በር አለው። ያው በስላሴዎች የተመሰለ ወይንም በእነሱ የተሰራ በር ነው ማለት ነው። ላይ እንግዲህ 4 ደግሞ እንደነዚህ አይነቶች አምድ አሉ። በ4 ወንጌላውያን ምሳሌ የተሰሩ ናቸው። ውስጥ ላይ ያሉት በጣም ውብ ነው፣ በጣም ያምራል። እንግዲህ አሁን የቆምኩት ከ900 ዓመት በላይ ያስቆጠረች ጣና ደብረ ማርያም ገዳም ውስጥ ነው እና እየመጣችሁ ይህንን ታምራዊ ቦታ ማየት ይኖርባቸዋል። በአፄ ኩኖ አምላክ ዘመነ መንግስት ነው የተሰራችው። ጽናጽሉ መቋሚያው እዚህ ጋር ይታያል። በእርግጥ እነዚህ አዳዲሶች ናቸው እና እንግዲህ እዚህ የመጣውበት ሌላኛው ምክንያት ደግሞ ምንድነው? አንድም ያው ለመላው ዓለም የገነት መገኛ ኢትዮጵያ መሆኗን ለማሳየት ነው እንደነገርኳችሁ። ሁለተኛው ደግሞ ገዳሟ ፋይናንሻሊ ስቴብል እንድትሆን ወይንም በውጭ ያላችሁት ወንድሞቼ እንግዲህ ያላችሁን ያቅማችሁን ለዚህ ገዳም እንድታበረክቱ፣ ለእናታችን ለቅድስት ድንግል ማርያም ደብር እንድታበረክቱ፣ ለክርስቶስ ቤት እንድታበረክቱ በእግዚአብሔር ስም እጠይቃለሁ። እንግዲህ በቀጥታ አሁን የምወስዳችሁ ወይንም አሁን የሚሄደው ወደ ገዳሟ ደብር ኃላፊ ነው ማለት ነው። የዚህ የደብረ ማርያም ገዳም
የደብር ኃላፊ ወደ ሆኑት አባታችን በቀጥታ እወስዳችኋለሁ። ያለውን ነገር ትሰማላችሁ፣ ታያላችሁ። እሺ፣ ሰላም ለዚህ ቤት። እንዴት ናቸው አባታችን? እሺ፣ ሰላም ለእናንተ ይሁን አባታችን። እንግዲህ አሁን ያለነው ያው ደብረ ማርያም ገዳም ነው እና ቦታውን አይቼዋለሁ። በጣም ውብና የሚያምር ቦታ ነው እና እዚህ ቦታ ለመምጣት ያነሳሳኝ ምንድን ነው? አንድ መቀመጫውን ቴክሳስ ያደረገ ኬሚካል ኢንጂነር ጋርደን ኦፍ ኤደን እዚህ አካባቢ ነች፣ አባይና ጣና የሚለያዩበት ቦታ ያለችው ገዳም ወይንም በአባይና ጣና የተከበበችው እቺ ደብረ ማርያም ገዳም ከ900 ዓመት በላይ ያስቆጠረች ገዳም እዚህ አካባቢና አባይና ጣና ከሚለያዩበት ቦታ ጀምሮ ጋርደን ኦፍ ኤደን እንዳለች አግኝቻለሁ ብሎ እና ዴይሊ ሜል ትላልቅ ሚዲያዎች የዘገቡት መረጃ ነው። እና ይሄ ሪሰርቸር ምንድነው ያለው? ከመጽሐፍ ቅዱስም ከቁርአንም ሪሰርች አድርጌ አጥንቼ ያገኘሁት መደምደሚያ ምንድነው የሚያሳየው? ጋርደን ኦፍ ኤደን እዚሁ ጣናና ጣና ዙሪያው አለች ብሎ ነው የተናገረው። እና እኔም ቦታው ላይ መጥቼ ያለውን ነገር ለመላው የዓለም ሕዝብ ለማስረዳት በሚለውና አባታችን እንግዲህ የምታዩቸው አባታችን የዚህ ደብር የደብረ ማርያም ደብር ኃላፊ ናቸው እና አባታችን እስቲ የተወሰነ ነገር ይሉናል። እዚህ አካባቢ እንግዲህ ብዙ ፋይናንሻሊ ድጋፍ ሰፖርት ያስፈልጋል እና አካውንቱን አስቀምጥላችኋለሁ። በዛ አካውንት እየገባችሁ ድጋፋችሁን የምታደርጉ ይሆናል። አሁን ወደ አባታችን እንለፍና አንዳንድ ነገር ይበሉን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በውጭም በሀገር ውስጥም ያላችሁ በሙሉ እኔ መላከ ፀሐይ ቆሞስ አባ ገብረስላሴ አለም እባላለሁ። የጣና ሐይቅ ደብረ ማርያም ገዳም ዋና አስተዳዳሪ ነኝ። ይቺ ገዳም የተመሰረተችው በ12ኛው መቶ ክፍለ ዘመን ስትሆን መስራቹ አባት ጻድቁ አባታችን አቡነ ታዲዮስ ናቸው። በዘመኑ የነበሩ ንጉሥ አፄ ይኩኖ አምላክ ይባላሉ እና እቺ ገዳም ከተመሰረተችበት ጊዜና ሰዓት ጀምሮ ብዙ መናንያን እና መናንያት ቅድስና ሲያገኙበትና ተስፋ አድርገዋት መጠጊያ አምባ አድርገዋት የኖሩ ገዳም ናት። እዚህ ቦታ ላይ ሲመሰርቱ ጻድቁ አባታችን አቡነ ታዲዮስ 2 ገዳማትን መስርተዋል። አንደኛው ጻድቁ ሐዋርያው ዮሐንስ ወልደ ነጎድጓድ በሐዋርያው ስም የተመሰረተ የሴቶች ገዳም ሲሆን ይቺ አሁን ያለንባት እናታችን በንግሥቲቷ እናታችን ቅድስት ድንግል ማርያም ስም የተመሰረተው ገዳም ደግሞ ለወንዶች ሆኖ እያገለገለ እስካሁን ሰዓት ድረስ አለ። የሐዋርያው ዮሐንስ ወልደ ነጎድጓድ ስም ተመስርቶ የነበረው ግን የእናቶች ገዳም ነበረ። እርሱ ፈርሶ ቆይቶ አሁን መልሰን አቋቁመን መቃረቢያ ሰርተን በሐምሌ ወር 2017 ዓ.ም ታቦተ ሕጉን ወደ ነበረበት መኖሪያ ቦታው መልሰን እየተገለገለ ይገኛል። ይህ ቦታ በድሮ መጠሪያ ስሙ ምድረ ጸቆን ወይም ደብረ ጸቆን እየተባለ ይጠራ ነበረ። ጣና ሐይቅ ደብረ ማርያም ገዳም ተብሎ ሊጠራ የቻለ በስያሜ አማካኝነት ነው። የክብር ስሙ ነው። ደብረ ማርያም ተብሎ የተሰየመ የክብር ስሙ እንጂ ምድረ ጸቆን ወይም ደብረ ጸቆን እየተባለ ይጠራ ነበረ። ይህ ገዳም ብዙ ገቢረ ተአምራት ተደርገውበታል። ከተደረጉት ገቢረ ተአምራት አንደኛው ጻድቁ አባታችን አቡነ ታዲዮስ ለተአምር እና አህዛቦችን አስተምረው ለማሳመን ሲሉ 30 ግመሎችን በአንድ መርፌ ቀዳዳ አሾልከውበታል። ይህ ገዳም ሰባት የሞቱ ሰዎችን ጻድቁ አባታችን አቡነ ታዲዮስ አስነስተውበታል። ሞት የተነሳበት፣ ሕሙማን የሚፈወሱበት፣ ዕውራን የሚበሩበት፣ ለምጻሞች የሚነጹበት ቀደምት ገዳም መሆኑ
ግልጽ ነው። ይህ ገዳም የተመሰረተ ጣና ውስጥ ከሚገኙ ደሴቶች ከጣና ቂርቆስ ቀጥሎ ሁለተኛው ይሆናል። ለሁለተኛ ቀደምትነቱን ይይዛል ማለት ነው። ሌሎች በደሴቶች ውስጥ ያሉ ገዳማቶች በ1314ኛው ክፍለ ዘመን በአፄ አምደ ጽዮን ዘመነ መንግስት የተመሰረቱ ሲሆን ይችኛዋ ግን የተመሰረተችው በአፄ ይኩኖ አምላክ በ12ኛው ክፍለ ዘመን በአፄ ይኩኖ አምላክ ዘመነ መንግስት ነው። እንዲህ ሆኖ ሲያገለግል ምዕመናንን ሲያገለግል በጠላት ጊዜ በጠላት ወረራ ዘመን በየብስ ያሉ ገዳማትን አድባራትን ንዋየ ቅድሳትን ከመከራ ለማምለጥ ሲባል ንዋየ ቅድሳትን ደብቃ አስቀምጣ ቆይታ መከራው ሲያልፍና ፈተናው ሲያልፍ መልሳ በአደራነት መልኩ ያስቀመጠችውን የሰጠች ባላደራ ገዳም ናት። ይቺ ገዳም ብዙ ነገስታቶች ጉባኤ አካሂደውባታል። ብዙ ሊቃውንቶችም እንዲሁ ጉባኤ አዘጋጅተው አካሂደውባታል። አሁን እኛ በደረስንበት ሰዓት ግን ያው ገዳሟ ችግር ላይ ናት ያለች። በእርግጥ እንግዲህ ችግሩ ከምን የተነሳ ነው ሲባል ወቅቱ በወለደው በጸጥታ ለማረጋጋት አማካኝነት የምትተዳደረው በቱሪስት ነው። ከቱሪስት በሚገኘው የገቢ ፍሰት ነው። ቱሪስቱ ከኮቪድ-19 ከመከሰቱ ጀምሮ እስካሁን ድረስ ባለው የጸጥታ ለማረጋጋት የተነሳ ገዳሟ እየተቸገረች ትገኛለች። ጣና ሐይቅ ደብረ ማርያም ገዳም ያለችው የምትገኘው ጣና አባይ በጣና ላይ በመካከል አድርጓት በጣና ላይ ጣናን በአደራነት አሳልፊኝ እባክሽ ብሎ በመለመን ደረጃ በጣና ላይ በእንብርቷ ወይንም በማህፀኗ ውስጥ አድርጎ በሚሄድበት ሰዓት እርሷን እንደ ዮርዳኖስ ወንዝ በመካከል አድርጓት እሷ የብስ ሆና በመካከል የብስ ሆና በሰሜንና በደቡብ አቅጣጫ በኩል እርሷን መሀል አድርጓት የሚሄድና የአባይ ራስ ተብሎ የሚጠራው ቦታ ላይ መሆኗ ልዩ ያደርጋታልና ይችን ገዳም መጣችሁ ማየት የምትፈልጉ የዓለም የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች በዓለም ያላችሁም ሆነ ሌሎችም የሀገራችን ቅርስ ናት ብላችሁ ጣና ሐይቅ ደብረ ማርያም ገዳምን መርዳት መደገፍ የምትፈልጉ ሰዎች ካላችሁ በገዳሙ አካውንት መጣችሁ ማየት የምትችሉ መጣችሁ እንድታዩ እዚያው ባላችሁበት ሆናችሁ መርዳት የምትፈልጉ የምትችሉ ካላችሁ ደግሞ የገዳሙ አካውንት አለ። በገዳሙ አካውንት ብታስገቡ የሚደርሰን መሆኑን እዚያው ላይ እናሳውቃለን። ሰላም እግዚአብሔር ከሁላችን ጋራ ይሁን። እግዚአብሔር ኢትዮጵያንና ዓለማትን ሁሉ ይባርክ። አሜን። አመሰግናለሁ። ክርስቶስ አሜን። አባታችን ቃለ ሕይወት ያሰማል። አሁን እንግዲህ የደብረ ማርያም ገዳምን ጉዟችንን ጨርሰን ወደ ያዝነው ሆቴል እየሄድን ነው ማለት ነውና በጣም የሚገርም ነገር ነው ያየሁት። ሁላችሁም ይህንን ቦታ መታችሁ ማየት አለባችሁ። በጣም ውብና ማራኪ የሆነ ቦታ ነው። እንደምታዩት ውሃው ራሱ ሻይን ያደርጋልና ከፀሐዩ ጋር ሪፍሌክት አድርጎ ማለት ነው። በጣም ያምራል። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።